ረፍ የተበታችሁ አገልጋዮች ረፍ ረፍ የተበታችሁ አገልጋዮች ረፍ ገብርኤል ሲነካ ዱላ የሚያነሱ ሰዎች አሉ የፋነናችሁ ከአገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ተለብሱ ውጥር ያላችሁ ረፍ እዚህም እዛም ያላችሁ ረፉ ትዋረዳላችሁ እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ የከበሩ አገልጋዮች ሲዋረዱ አይቻለሁ መዋረድ መሞት ብቻ እንዳይመስላችሁ ባዶን ቀፎ ሆነ ትቀራለህ ሞገስ አልባ ትሆናለህ ረፍ ጌታ ሲያከብር ተከበር ከየት እንደተነሳህ ወቅ ማንንም አይደለህም አንተ ለጌታ የተነጠፈው የኔ ነው እያልክ ያለ ረፍ ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ ረፍ እንቡር ስትል አሁን ምናልባት እንጠጥ እያላችሁ ያላችሁ ሰዎች በጆሮአችሁ እየነገ ረፍ እያለ ረፍ እህል በረንዳ እንዳልመልስ ረፍ አብዶ በረንዳ እንዳልመልስ ረፍ ያው ገራባት አቅፈህ አንድ እግር ባዶ እግር አንድ እግር ካልሲ ያረገህ መንገድ ላይ እንዳንገናኝ ረፍ ክብር የምትፈልግ ከሆነ ተከበር ረፍ ፊን የምትል ሰውዬ ረፍ ትንሽ ሳንቲም ስታገኝ እግርህን እንደዚህ እንደ ድሮ እግርህን እያነሳ መራገጥ ያማራ ሰውዬ ረፍ ትዋረዳለህ ረፍ የሰማይ ምክር ነው ረፉ የሰራዊት አምላክ እግዚአብሔር ነው የሚናገረው ረፍ እግዚአብሔር ሲያከብራችሁ ተከበሩ ዝማሬው የጌታ ነው እኔ አይቻለሁ አንድ ቡሽሪ የሚባል ያበደ ነብይ ቁጭ ብሎ ያመለኩ እግሩ እንደዚህ ያለጋ አምልኮ ሲቀበል አይቻለሁ ቪዲዮ አሳይተው እንደዚህ ቁጭ ብሎ ሶፋ ላይ ያመልካሉ ዱቄት ነህ አንተ ረፍ እኛም ሀገር አሉ የጀማመራቸው በሽታው ረፉ መሬት አይንካኝ የምትሉ የጉሊት ልጆች ከጉሊት ተነስታችሁ እግዚአብሔር ሰው ያረጋችሁ ረፉ ከየት እንደተነሳችሁ እግዚአብሔር ያውቃል ረፉ እግዚአብሔር እየተናገረ ነው ረፉ ተመለሱ አክብሩት ያከበራችሁ ስሙት ያከበራችሁ ታዘዙት ያከበራችሁ ሰው ጤፉ አትሁኑ ረፉ ቆዳችሁ የጠበባችሁ ልትፈነዱ የደረሳችሁ ምን አርጉን ነው የምትሉት እንዴ ምንድነው ነው የምትሉት እናንተ ረፉ እውነቴን ነው የምላችሁ ረፉ ችግር የለበትም ጌታ ያዋርድሃል ረፍ ያ ንጉስ ታስታውሳላችሁ ንግግር ሲያደርግ ምንድነው የሚለው ንግግር ሲያደርግ ይሄስ የእግዚአብሔር ድምጽ ነው አሉ ሰዎች አይ ኖ ነው ያለው ምንም አላለም ሌላ የእግዚአብሔር አሬኔ የእግዚአብሔር ድምጽ አይደለም ይሄ ምናምን ማለት ሲገባው ይሄ የእግዚአብሔር ድምጽ ነው አለ ንግግሩ ሲያስገመግም ሰዎች ተገርመው ይሄ የእግዚአብሔር ድምጽ ነው ሲሉት አይ ኖ yes ምናምን አለ መጽሐፍ ቅዱስ በትል መታው ይላል በዙፋኑ ላይ ያለ ተላ ይላል ከልካቸው እንደዚህ የነገራቸው ነው እንግዲህ የሚመለከታቸው ራሳቸውን ያውቁታል ሲነካ ዱላ የሚያነሱ ሰዎች አሉ ሚካኤል አትምጣብኝ ገብርኤል አትምጣብኝ የሚሉ ሰዎች እንኳን እኔ ገብርኤልን መላእክትን ማምለክ ጣዖት አምላኪነት ነው መርቆሪዎስን ማምለክ ጣዖት አምላኪነት ነው መላእክቶች የተገደቡ ናቸው መላእክትን ጥምድ ያረጋችሁ ጴንጤዎች እኔ ምን ሆነን ነው ምን አይነት በሽታ ነው የገባብን እንዴት መላእክት እንዴት ይጠመዳል መላእክት እንዴት ጠምደዋል በደም ስማኝ የምድር ኑሮ ተጠናቆ ሲያልቅ ሰማይ ታያቸዋል አሉ ልመድ እዚህ ለመኖራቸው ዕውቅና ስጥ ክብር ስጥ ለምን ካልከኝ አሉ እዛ ሰማይ ምንድነው የምናየው ካልከኝ ብዙ ከአበረቱን ሰዎች ጋር ወደፊት መቀጠል ነው እንጂ በጣም በሚሊዮን የሚቆጠር በጣም በብዙ ሚሊዮን የሚቆጠሩ አማኞችን የሚመሩትን አባቶች በእንደዚህ አይነት ቪዲዮም ሆነ በእንደዚህ አይነት የላይቭ ንግግር መናገር እንደኔ ግን ልክ አይደለም የተሰሩ በጣም በርካታ ብዙ ነገሮች ኖሩ ይችላሉ ያሳለፋችሁት በጣም ብዙ መከራ ሊኖር ይችላል ልክ ነው አሳለፋችሁ ሌላኛው ደግሞ ኢትዮጵያ ውስጥ ያሉ ሰዎች ኢትዮጵያ ውስጥ ያሉ ወንድሞች ለምን አልተናገሩ ምናምን ነገር ብላችሁም ደግሞ አንዳንድ ሰዎች መከፋት አይኖርባችሁ ውጭ ያላችሁትም ሰዎች እኮ እህቶቻችንን ብትሆኑ ፊታችሁን ሸፍናችሁ ነው ቪዲዮ ሰራችሁት እንጂ ፊታችሁን ገልጣችሁ አይደለም የሰራችሁት ኦኬ ስለዚህ አንዳንድ ልናስባቸው የሚገቡትን ነገሮች ልታስቡ ይገባል ለዛ ብዙ
ኤኒዌይስ ብቻ ኤኒዌይስ ሁላችንም አስመሳዮች ነን በሚለው ልጠቅልለው ንግግሬን። ሁላችንም አስመሳዮች ነን የሚለው በዛ ልጠቅልለው ንግግሬን። ሰላም ውድ አድማጮቻችን፣ በመግቢያ ላይ እንደተመለከታችሁት ልደተ ቃል ለኔ ላይቭ ምላሽ የሰጠው ነው። በእርግጠኝነት ልደተ ቃል የዛን ለታ ተደብቆ አላዳመጠኝም ማለት ነው። ስላላዳመጠኝ ወይንም ደግሞ ተሸራርፎ የሰጡት መረጃዎችን ሰምቶ ሊሆን ይችላል ለኔ ምላሽ የሰጠው። እኔ አባታችን አቡነ አብርሃምን ምን ብዬ ነው የተናገርኩት? ክስ እንዳንመሰርት እሳቸው አልፈቀዱልንም። ሰው ጠይቋቸው ለምን እንደከለከሉ ብዬ ነው ያልኩት። ይሄ ደግሞ አንድ ልጅ አባቱን የሚጠይቀውን ጥያቄ ነው የጠየኩት። እንኳን ምድራዊ አባታችንን ሰማያዊ አባታችንን እንድንጠይቀው ኑ ጠይቁኝ ብሎ ፍቃድ የሰጠን ነው ማለት ነው። መጠየቅ ብቻ አይደለም፣ ኑ እንዋቀስ ይላል የኛ አምላክ ማለት ነው። የሆነ ቦታ ላይ ቁጭ ብሎ የሚያስፈራራ እንዳትጠይቁኝ ምንም እንትን እንዳትሉ የሚል አምላክ አይደለም የምንከተለው። እንኳን ምድራዊውን አባታችንን ሰማያዊ አባታችንን እንኳን እንጠይቃለን ማለት ነው። እንጠይቃለን። ይሄንን እንድንጠይቀውም ደግሞ ራሱ ነው ፍቃዱን የሰጠን ማለት ነው። ልክ እንደ ሙስሊሞቹ እንዳትጠይቁ የሚል አስተምሮ እኛ ጋር የለም። ወይንም ደግሞ ልክ እንደ ካቶሊኮቹ ፖፑ ኢንፋሊብል ነው ብለን አናምንም። ማንኛውም ፖፕ ራሱ ይሳሳታል ብለን እናምናለን። ወይ ጥያቄ መጠየቅ ነውር ነው ብለን የምናምን ሰዎች ስላልሆንን ማለት ነው። ስለዚህ አባታችንን ጠይቀናል። የጠየቅንበትም ምክንያት ደግሞ ምንድነው? እሱ ቋሚ ሲኖዶሱና የሊቃውንት ጉባኤ አባላት አማክረናቸው ነበረ። ምንድነው እሱ ያሉን? መረጃዎቻችሁን ሰብስቡና አምጡ፣ ክስ የሚያስፈልገውንም እንከሳለን፣ መግለጫ ለሚያስፈልገው መግለጫ እናወጣለን አሉን። ይህንን አደረግን። መረጃዎችን ሰበሰብን፣ ቪዲዮዎችን ሰበሰብን፣ በመጽሐፍት ደረጃ የተጻፉትን ሰበሰብን። ቁርአን ውስጥ ክርስትናን የሚያጥላሉ የሚያንቋሽሹትን አወጣን። በሐዲስ የተጠቀሱ ክርስትናን የሚሳደቡትን በሙሉ ሰበሰብን። እነኚህ ሁሉ ሰብስበን መረጃ ይዘን ሄድን። ስለዚህ አቡነ አብርሃም ይህንን ወደ ቋሚ ሲኖዶስና ወደ ሊቃውንት ጉባኤ ለማለፍ እሳቸው መፍቀድ ነበረባቸው። ስለዚህ አልፈቀዱልንም። እሳቸው ካልፈቀዱ ደግሞ ቋሚ ሲኖዶሱም ምንም መግለጫ ማውጣት አይችልም፣ ወደ ክስም እንዲሄድ ማድረግ አይችልም። ሊቃውንት ጉባኤ አባላትም ምላሽ መስጠት አይችሉም፣ ወደ እነሱ ስላልደረሰ ወደ እነሱ መምጣት ስላልቻለ ማለት ነው። መግለጫ ይሰጣል ተብሎ እየተጠበቀ ነበር፣ ታውቁታላችሁ። ስለዚህ መግለጫ ሳይሰጥ ቀረ። ነገሮች ሁሉ በዛው ተቋጩ ማለት ነው፣ በዛው እንዲቀሩ ሆኑ። ነገር ግን ከጊዜ በኋላ ነገሮች ካለፉ በኋላ ማለትም ይሄን እኛ ተተከለከልን በኋላ ማድረግ እንደማንችል ካደረጉም በኋላ ለራሳቸው ፈልገውት ይመስለኛል አቡነ አብርሃም ደህንነቶች ነገ ይመጣሉ፣ የህግ አካላቶች ይመጣሉ፣ መረጃዎቻችሁን ስጡን፣ ዶክመንታችሁን ስጡን ብለው ጠይቀውናል፣ ደውለውልን ነበረ። ስለዚህ እኛ ደግሞ መረጃውን አንሰጥም፣ በቃ ቁመነዋል፣ ትተነዋል ክሱን የሚል ምላሽ ሰጠናቸዋል። ስለዚህ እሳቸው በራሳቸው መንገድ ሄደው ክስ መክሰስ ይችላሉ፣ መረጃዎች መሰብሰብ ይችላሉ። እኛ የሰበሰብነው መረጃ ግን በቃ ትተነዋል። ምክንያቱም በመጀመሪያ ለምነናችሁ ነበረ፣ ፈቃደኛ አልሆናችሁም። አሁን ተስፋ እንትን ካለ በኋላ ለራሳችሁ ስትሉ ደግሞ አትጠይቁን የሚለውን አድርገናል። ለምን በመጀመሪያ እንደከለከሉ ጠይቋቸው ማለት ነው። ለምን እንደከለከሉ በመጀመሪያ ጠይቋቸው ብለን ያልነው። ስለዚህ ይሄ ምንም የሚያስከፋ ነገር በሌላ የሚተረጎም አይደለም። በሁለተኛ ደረጃ ላይ ልደተ ቃል ስለኔ መልካም ነገር የተናገርከውን ሰምቼዋለሁኝ። ብዙም አያስጨንቀኝም እሱ። ነገር ግን እህቶቼን የተናገርካቸው ነገሮች በጣም በሚያሳዝን ሁኔታ ልቤን ሰብሮታል፣ አስከፍቶታል። ለምን እንደሳክ ራሱ አልገባኝም። ጅል በመሳቅ ራሱን ይደልል ይሆናል እንጂ ልክ እንደ ጅል ለምን እንደሳቅ አልገባኝም። ምክንያቱም ቪዲዮ ተሸፍነው መስራታቸው እንደዚህ የሚያስቅህ ከሆነ አንድ ቪዲዮ ሰርተህ እኮ ስላሸማቀቁህ ያችን ቪዲዮ አጥፍታታል። ስለዚህ እስልምና ላይ መስራት እንዲቀላል እንዳልሆነ ልትረዳው ይገባ ነበር ማለት ነው። እነሱ ጌም እየተጫወቱ አይደለም። እሺ ላይቭ ቪዲዮ የሚገቡት ወይንም ቪዲዮ የሚሰሩት ቪዲዮ ሲሰሩ ስራ እየሰሩ ነው። እነኛን ሴቶች ለማሸማቀቅ በዚህ መጠን መሳቅህ፣ በዚህ መጠን ማናናቅህ፣ በዚህ መጠን አስመሳዮች ብለህ መናገርህ በጣም ያሳዝናል። እሺ በጣም አዝኜብሃለሁኝ። ምክንያቱም ለክርስቶስ በዚህ መጠን ራሳቸው መስዋዕት ከፍለው ሙስሊም ቤት እየሰሩ ያውም ቢታወቁ ሊያስገድላቸው የሚችልን እንደዛ እየሰሩ ማላገጥህ በጣም ያሳዝናል ማለት ነው። በጣም ያሳዝናል። ስለዚህ ባታደርገው ጥሩ ነበረ። ቀጣይ ግን ከዚህ በላይ ልሄድብህ እችላለሁ ማለት ነው። በሴቶች ጉዳይ በእህቶቻችን ላይ ወይንም በእህቶቼ ላይ ከመጣህ ማለት ነው። እኔን እንደፈለገ መናገር ትችላለህ። ያ
እህቶቻችንና አረብ ሀገር ያሉ አስመሳዮች ምናምን ብለህ ግን እነሱ ላይ እንድትናገር እድል አልሰጥም፣ አልፈቅድልህም። ኢትዮጵያ ውስጥ ሆነ ከፈራህ ሳውዲ ላይ ላሉትማ እንዴት ሊከብድ እንደሚችል መረዳት ሲኖርብህ አይ እንደዚህ ያላችሁ ውጭ ያላችሁ ምናምን ብለህ እንድታላግጥ አይፈቅድልህም ማለት ነው። ሰው ጥንቃቄ አድርግ።